የከበረው ሰላምታችን በያላችሁበት ይድረስ ተመልካቾቻችን እንደምን አላችሁ? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። ከበዓል ማግስት ነው ይህንን ፕሮግራም እያዘጋጀን የምንገኘው። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልን ዛሬ የተለያዩ ስፖርታዊ ጉዳዮችን የምንመለከት ይሆናል። ዛሬ ብቻዬን ሳይሆን የሚገኘው በተጋባዥ እንግዳነት አንዳንድ ሀሳቦችንም ለማውራት የሀዲያ ሆሳዕና ታዳጊ ቡድን ወይም ከ20 ዓመት በታች ቡድን አሰልጣኝ ነው ማንያዘዋል ታምራት ከኛ ጋር ይገኛል። ሰላም ነው ማንያዘዋል? እግዚአብሔር ይመስገን። አመሰግናለሁ። እንኳን አብሮ አደረሰ። ዛሬ የተለያዩ ርዕሰ ጉዳዮችን እያነሳን ነው ቆይታ የምናደርገው ከማንያዘዋል ጋር። ርዕሰ ጉዳዮችን በቅድሚያ ለማስተዋወቅ ያክል የሆሳዕና ከተማ አስተዳደር የበጋ ወራት የእግር ኳስ ውድድር የሀዲያ ሆሳዕና ታዳጊ ቡድን በተመለከተ ወደ ሁለተኛ ዙር ወይም ደግሞ ወደ ቀጣይ ዙር መሻገሩን አረጋግጧል። ከዚህ ጋር በተያያዘም ማንያዘዋል ታምራት ውድድሩ ምን ይመስላል፣ በቀጣይነት ስለተያዙ እቅዶች የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። ሀዲያ ሆሳዕና ከ6 ጨዋታ በኋላ ወደ አሸናፊነት ተመልሷል። ከወላይታ ዲቻ ጋር ያደረገውን ጨዋታም ከማንያዘዋል ጋር የምንመለከት ይሆናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ተመልሰን መተናል ተመልካቾቻችን። መጀመሪያ ወደ ምንመለከተው ርዕሰ ጉዳያችን እናልፋለን። የሆሳዕና ከተማ የ2017 ዓ.ም የበጋ ወራት የእግር ኳስ ውድድርን ይመለከታል። ሚያዝያ 2 የጀመረው ይህ ውድድር በ16 ቡድኖች መካከል እየተደረገ እንደነበር ይታወሳል። በዚህ ውድድርም የምድብ ጨዋታዎች አልቀው ከነገ ጀምረው የ8 ውስጥ ውድድር ወይም ደግሞ የሩብ ፍጻሜ ጨዋታዎች የሚጀምሩ ይሆናል። 8 ክለቦች ከምድቦቻቸው 1 እና 2 ሆነው ያለፉ ተለይተዋል። ነገ ጨዋታዎች ሲጀምሩ ይቻላል ከሆሳዕና ፖሊስ 7 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። 9 ሰዓት ላይ ሰሌሜ ከምስራቅ ህብረት ጋር በነገው ዕለት ወይም ማክሰኞ ዕለት ይህንን ጨዋታ የሚያደርጉ ይሆናል። ረቡዕ ዕለት የሩብ ፍጻሜ ጨዋታዎች ሲቀጥሉ ብላክ ዊነር ከሚኪ ፕሮዳክሽን ጋር 7 ሰዓት ላይ እንዲሁም 9 ሰዓት ላይ ነአቲክ ከሰሌሜ ጋር የሚጫወቱ ይሆናል ማለት ነው። እነዚህ የውስጥ ውድድሮች እንደሚታወቀው ማንያዘዋል ታምራት በርካታ ተጫዋቾች የወጡበት ውድድር እንደሆነ ይታወቃል። አንተም በዚህ ውድድር ላይ በቅርብ ዓመታት ውስጥ ብዙ አሸናፊ ይሆናል በማሸነፍ ጨርሳል። የውስጥ ውድድር ምን ያህል ጠቃሚ ናቸው? እሺ፣ በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ ውድድር በጣም ጥሩ ውድድር ነው። ሆሳዕና ላይ አልፎም በተለያዩ ዞኖቻችን ላይ ያሉ ስፖርተኞች እዚህ ውድድር ላይ ተሳትፎ ያደርጋሉ። ከዚህ ተሳትፎ ላይ እኔ እንደ ጥቅም ነው ብዬ ማስበው እኛም ለሀዲያ ሆሳዕና ዩቲኤን ቲም ለዋናው ቡድንም ግብአት የሚሆኑ ልጆችን አግኝተናል። ከዛ በመቀጠል እንደ ከተማ አስተዳደር ጽሕፈት ቤቱ እዚህ ላይ ጠንከር ብሎ እየሰራ ነው ያለው። እዚህ ስራ ላይ በጣም ብዙ ልጆችን አግኝተናል። ይሄ ስፖርት በመኖሩ በጣም ዘርፈ ብዙ ጥቅም አለ ብዬ ነው የማስበው። በመጀመሪያ ደረጃ ማንሳት የምፈልገው ወጣቶች አልባሌ ቦታ እንዳይውሉ ያደርጋቸዋል። ከዛ ሲቀጥል ዛሬ ስፖርቱ ቢዝነስ ወይም ገንዘብ ነው። ይሄን ገንዘብ የሆነውን ስፖርት እንደ አገርም እንደ ከተማም እንደ ዞንም ለመደገፍ ልጆች ጠንክረው እየሰሩ ነው ያሉት። ከዛ ሲቀጥል ብዙ ተተኪዎችን የምናገኝበት ነው። አሰልጣኞችን እናገኛለን፣ ተጫዋቾችን እናገኛለን። ከዛ በመቀጠል የስፖርቱ ማህበረሰብም ጥሩ ጊዜ ማሳለፊያ ነው የሚሆነው። ፉክክሩ ጥሩ ነው። ዘንድሮ የነበረው ውድድር ላይ እኛ ባለመኖራችን በሚዲያ ብቻ ነው ስንከታተል የነበረው። ከነገ በኋላ ያለውን ስፖርት እንከታተላለን ብዬ አስባለሁ። ጠንካራ ነገር ነው ያለው። እንደ ዞን እንደ ከተማም ጠንክረን ከሰራን በጣም የተሻለ ነገር እናገኛለን ብዬ ነው ማስበው። ጥሩ ውድድር ነው። እኔም እዚህ ውድድር ላይ ብዙ ጊዜ ተሳትፌያለሁ። ዋንጫዎችንም አንስተናል። በጣም ብዙ ጠንካራ ነገር ነው ያለው። ወጣቶችንም እርስ በእርስ ለመተዋወቅም ብዙ ሚና ነው ያለው ባይ ነኝ። እነዚህ ውድድሮች እንደሚታወቀው ከዚህ ቀደም እነ ብሩክ ማርቆስና እነ መለሰ ሚሻሞ ቀጥታ ወደ ዋናው ቡድን በተጨማሪም ደግሞ ዩቲዩንቲ ላይ በርካታ ልጆች እንዲያድጉ የሆነ ውድድር እንደሆነ ይታወቃል። በዞንም በከተማ ውስጥም የሚደረጉ ውድድሮች ተጠናክረው ሊቀጥሉ ይገባል። የዘንድሮ ውድድር ግን ለየት ባለ መልኩ የክልል ክለቦች ሻምፒዮና ላይ ሆሳዕና ከተማ እንደሚሳተፍ ይታወቃል። ይህንን ተጫዋቾች ለመመልመል ታስቦ እየተደረገ እንደሆነ ነው የሚታወቀውና ሆሳዕና ከነማም የመመስረት አዝማሚያ በስፖርት ጽሕፈት ቤቱ በኩል እየተስተዋለ ነው። ሆሳዕና ከነማ መመስረቱ ምን አይነት ጠቀሜታ አለው? እሺ፣ እዚህ ጋር
ጥሩ ነገር ነው። አሁን እኔ ሆሳና ከነማ መመስረቱ ላይ ከሚፈልጉ ሰዎች የመጀመሪያው ነው። ምክንያቱም እንደ አብነት ሲዳማ ክልልን ማንሳት እንችላለን፣ ወላይታን ማንሳት እንችላለን። አንድ ቡድን ብቻ አይደለም ያላቸው፣ ከ10 የሚበልጡ ቡድኖች ነው ያሏቸው። እነዛም ቡድኖች ህዝባዊ መሰረት አስይዘው በደንብ ጠንከር ባለ መንገድ ነው ቡድኑን እየመሩ ያሉት። አሁንም ሆሳና ከተማ ተመሰረተ ማለት ጀስት ብዙ ወጣቶችን ነው የሚጠቅመው። ወጣቶች አልባሌ ቦታ እንዳይውሉ በጣም ከፍተኛ አስተዋጽኦ ነው የሚያደርገው። እኔ አሁን ተወልጄም ያደግኩበት ሰፈር ጎፈር ሜዳ ስለሆነ ጎፈር ሜዳ ላይ ህፃናት ሲሰሩ በጣም ብዙ ህዝብ ነው የሚሰራው። እንደ ዞንም ወጥተን ብናይ ለብዙ ልጆች የእንጀራ በር መክፈት ይችላል። አሁን እነ ካሌብን፣ እነ ተመስገንን፣ እነ ብሩክን፣ እነ በረከትን ብዙ ልጆችን አበርክቶልናል ይሄ ውድድር። ሆሳና ከነማ መመስረቱ እኔ በጣም ነው ደስ የሚለኝ። ግን እዚህ ጋር ስንመሰረት ህዝባዊ መሰረት ማስያዝ አለ። ህዝባዊ መሰረት ሀዲያ ዞን ላይ ከተማው ላይ ያለው የህዝብ ቁጥር ሰፊ ነው። ለዚህ ህዝብ ቁጥር አካፍለክ ወደ ህዝባዊ መሰረት ከቀየርክ በኋላ ቡድኑ ቢሰራ በጣም ጠንካራ ነገር ይኖረናል። ለብዙ ሰዎች የሥራ ዕድል መፍጠር ይችላል። ዛሬ ወጣቱ እያሰበ ያለው ትምህርት ላይ ብቻ አይደለም። ትምህርትን እንደ አንድ ሚንስ ነው። እንደ ዞንም መታሰብ ያለበት ይሄ አንድ ትልቅ እንደ ዩኒቨርሲቲ ሆኖ ነው። ከዩኒቨርሲቲዎች በላይ አገልግሎት መስጠት የሚችል ተቋም መሆን የሚችልበት አቅም ላይ መድረስ ይችላል ባይነኝ። በጣም ጥሩ ነው። ያው ሆሳና ከነማ ሲነሳ 2003 ዓመተ ምህረት ላይ ብሔራዊ ሊግ እንደተሳተፈ ይታወቃል። ከዛም በኋላ 2007 ሀዲያ ሆሳና የሚለውን ስያሜ ወደ ፕሪሚየር ሊግ ካደገ በኋላ ይዟል። 90 ዓመተ ምህረቶች ላይ የነበረው የሆሳና ከነማ እንቅስቃሴ ምን ይመስል ነበር? የሆሳና 90 ላይ የነበረው እንቅስቃሴ በጣም የሚገርም እንቅስቃሴ ነው የነበረው። በጣም ታለንትድ የሆኑ አቅም ያላቸው ስፖርተኞችን ያየንበት ነው። እኛ ልጅ ሆነን ራሱ በጣም ብዙ ስፖርተኞችን እያየን ያደግነው። ስቴዲየም የሚገባበት መንገድ፣ ገቢ የሚሰበሰብበት መንገድ፣ ተጫዋቾቹ የሚያደርጉት እንቅስቃሴ በጣም ምርጥ ነበር። ለአብነት ማንሳት ከተፈለገ እነ ተሻገር ነበሩ፣ እነ አበባው፣ እነ ገቹ፣ በቃ ስማቸውን ማንሳት ራሱ ያልቻልኳቸው በጣም እነ ምናሴ በጣም የሚገራርሙ ከዋክብት የነበሩበት ዘመን ነው። እዛ ዘመን ላይ የነበረውን ንጻሬ አሁን ብታመጣ በጣም ትልቅ ልዩነት ነው የነበረው። እነ ናይስን ማንሳት ይቻላል። ፔፕሲ፣ በጣም ብዙ ቡድኖች ነው የነበሩት። እኛ ልጅ እያለን እነሱን አይተን እነሱን አርያችን አድርገን ነው ወደዚህ የመጣ ነውና በጣም የዛ ጊዜ በጣም በቃ መንፈስን የሚማርክ ነው። ሀዲያ ዞን ወይም እንደ ከተማው የነበረው የስፖርት እንቅስቃሴ በጣም ከባድ ነበር። ያው የሆሳና ከነማ መመስረትን ከሚደግፉ የስፖርት ቤተሰቦች ውስጥ አንዱ መሆንን ነው እየተናገርክ ያለው። ሀዲያ ስፖርትም እንደ ሚዲያ ሆሳና ከነማ ብቻ ሳይሆን በዞኑ ላይ ያሉ ሌሎች ወረዳዎችም የራሳቸውን ክለብ አቋቁመው ቢንቀሳቀሱ አካባቢው ላይ ታለንት እንዳለ በጥቂቱ መመልከት እየቻለን እንደሆነ ይታወቃል። በአንደር 20 አንዱ ምስክር ነው ማለት ይቻላል የሚያስመዘግባቸው ውጤቶች። በተጨማሪም ደግሞ የዋናው ቡድን ልጆችን በምንመለከትበት ሰዓት ላይ አካባቢው ላይ ምን ያህል አቅም እንዳለ ቅርብ ዓመታት እየታየ ነውና ይህንን በተመለከተ ወረዳዎች አካባቢ ላይም ጠንከር አድርገው ቢሰሩ የሚለው መልእክታችን ነው። ወደ ቀጣይ ርዕሰ ጉዳያችን አልፈናል። በቀጣይነት የምንመለከተው የሀዲያ ሆሳዕናን ታዳጊ ቡድን ወይም ከ20 ዓመት በታች ቡድን አሰልጣኝ አምጥተን ስለ ሀዲያ ሆሳዕና ታዳጊ ቡድን ሳንጠይቀው ብንሄድ ትንሽ አግባብ አይደለም። አንዳንድ ሀሳቦችን፣ ስፖርታዊ ጉዳዮችን ልናነሳ ይመጣ ቢሆንም ስለ ታዳጊ ቡድኑም ጥቂት እናንሳ። ታዳጊ ቡድኑ የመጨረሻ ጨዋታውን ከፋሲል ከነማ ጋር ባለፈው ሳምንት አድርጓል። ባለፈው ሳምንት ፋሲል ከነማን 1-0 በሆነ ውጤት ማሸነፉም ይታወሳል። ውድድሩንም በ40 ነጥብ ፈጽሟል ማለት ነው። ስለ ሀዲያ ሆሳዕና ታዳጊ ቡድን ስናነሳ በተከታታይ ዓመታት ወደ ቶርናመንት ወይም ደግሞ ወደ ቀጣይ ዙር መሻገር ችሏል። ሚስጥሩ ምንድነው ከሚለው ጥያቄ እንጀምር። እሺ፣ በጣም ጥሩ ጥያቄ ነው። እዚህ ላይ እኔም ጠንከር ያለ ምላሽ መስጠት ፈልጋለሁ። ምክንያቱም እንደ ዞን ጠንካራ ስፖርተኞች የነበሩበት ዞን ነው። በጣም ለረጅም ዓመታት እንደ ዱላ ቅብብል
ጠንካራ ነገር ከነበቴቡ ጀምሮ እነ ታደሰ ሰይፌ በጣም ገራሚ ገራሚ የሆኑ የስፖርት ባለሙያዎች የነበሩበት ዞን ነው። የነዚህ ሰዎች መኖር ድሮ አሁን ስለ ዘጠናዎቹ አውርተናል። ዘጠናዎቹ ላይ የነበረው የስፖርት እንቅስቃሴ ሀዲያ ዞን ላይ ከባድ ነበረ። ስቴዲየማችንም በደቡብ ክልል በጣም አንድ ቁጥር ተብሎ የሚቀመጥ ስቴዲየም ነበረ እና እነዚህ ሁሉ ነገሮች ዛሬ ላይ ስንመጣ እኛ ጠንካራ ስራ እንድንሰራ በር ይከፍትልናል። እዚህ ጋር ከጠየቀው ጥያቄ አንጻር መመለስ የምፈልገው ነገር ቢኖር ተጫዋቾችን ስንመለመል ያስቀመጥነው ክራይቴሪያ እነዚህ ውጤቶች እንዲመጡ የመጀመሪያው መስፈርት ነው። ለምሳሌ እኔ ወደዚህ ቡድን ከመጣው በኋላ ልጆችን ለምልመላ ስንጠቀም የነበረው መንገድ አቅምና አቅም ላይ ብቻ መሰረት ያደረገ። እኔ እዚህ ጋር ህዝቡ አምኖ የሀዲያ ሆሳና ዩቲኤንቲ አሰልጣኝ ተብዬ ስቀመጥ የሆሳና አሰልጣኝ አይደለም የተደረኩት። ሙሉ ሀዲያ ዞን ላይ ያሉ ልጆችን በትክክል አይተን ማከማ ይሻላል ማየተሻለ አቅም አለው የሚለውን በትክክል አይተን ነው ይሄን ቲም ኦርጋናይዝድ ማድረግ የፈለግነው። ስለዚህ እንደ አጠቃላይ አቅም ያላቸውን ልጆች ሰብስበን ወደዚህ ውድድር ስለገባን የውጤቱ ምስጢር ይሄ ነው ባይነኝ። ያው የውጤቱ ሚስጥር ላይ በተከታታይ ዓመት ነው። በተለይ ደግሞ በ2016 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ሪከርድ መስበር ችላችኋል። በዘንድሮ ዓመትም ደግሞ 20 ጨዋታዎችን ማድረግ ችላችኋል። የፒንጎ ፍሮቢ ፎርፌ ቢሆንም 19 ጨዋታዎችን ማድረግ ችላችኋል። የፒንጎ ፍሮቢውን ብናወጣ እንኳን ከነዛ 20 ጨዋታዎች ውስጥ 12ቱን አሸንፋችኋል፣ በአራቱ እንዲሁም አቻ፣ በአራቱ ደግሞ ሽንፈት ገጥሟቸዋል። የዘንድሮ አጠቃላይ ከ20 ዓመት በታች ቡድን ጉዞ ምን ይመስል ነበር? እሺ ከአምናው አንጻር ዘንድሮ የነበረን ምድብ ትንሽ ጠጠር ያለ ነው። የትኛውም ቡድን በቀላሉ የሚፋታ ቡድን አይደለም። እንደ ኢትዮጵያ ንጻሪያዊ ከወሰደን ጠንካራው ስብስብ የነበረው እኛ ምድብ ላይ ነው ባይነኝ። ምክንያቱም ዲቻኛ ጋ ነው፣ ሐዋሳኛ ጋ ነው፣ ንግድ ባንክኛ ጋ ነው፣ አዳማኛ ጋ ነው፣ ሀዲያ ሆሳዕናም ነው 3 ነው 4 ዓመት ለየትኛውም ቡድን ቀላል የሚባል ቡድን አይደለም። ጠንካራ መሰረት ያለው የትኛውንም ነገር ማድረግ የሚችል የትኛውንም ቡድን ማሸነፍ የሚችል አቅም ያለው ቡድን ነው። ዙሩ ጠንከር ያለ እንቅስቃሴ የሚያደርጉ ቡድኖችን የነበሩት እዚህ ላይ እኛም ሲሪየስ ሆነን ነው የምንሰራው። ከዲሲፕሊን ጀምሮ እያንዳንዱ ተጫዋች ማድረግ ያለበትን ነገር በቴክኒክ በታክቲክ የተሰጣቸውን ስራ በትክክል የሚሰሩ ልጆች ነው ያሉት። ዲሲፕሊን ላይም ሆነ ስራውን በትክክል ማይሰራ ሰው አንታገስም። ስኳዳችን ላይ የነበሩ ልጆች ጥራት ያላቸው ልጆች ናቸው። ከአምናው ይልቅ የተሻለ ስብስብ እንዲኖረን ነው ያደረግነው። ምክንያቱም ማንም አሰላለፎቹንም አይታ ከሆነ ማንኛውም ሰው ላይ ዲፔንድ የሆነ ወይም ማንም ላይ ጥገኛ የሆነ ቡድን አይደለም ያለን። የትኛውም ተጫዋች ውጭ መሆን ይችላል፣ የትኛውም ተጫዋች ውስጥ መሆን ይችላል። በረኛ 3 ነው ይዘን ሄድነው፣ 3ቱንም ተጠቅመናል። 100% የወሰድናቸውን ልጆች ተጠቅመናል። ሳንጠቀም የመጣ ተጫዋች የለም። ከአምናው ጋር ሳነጻጽር አምና የተወሰኑ ልጆች ላይ ዲፔንድ ሆነን ነበር። ብዙ ግልጋሎት ሲሰጡ እንደነ ናትናኤል እንደነ መሰረት ሙራጋ እንደነ ደረጀ ደሳለኝ በቃ ሙሉ ከጉዳት ውጪ ሙሉ ጮታውን ጨርሰው የሚጮቱበት አጋጣሚ ነበር። አሁን ግን ያ ነገር የለም። ያን ነገር አስተካክለናል። ዙሩም ላይ ጠንካራ ነገር እንዲኖረን ያደረገው ይሄ ልጆች ተመጣጣኝ አቅም ያላቸው ልጆች መኖራቸው ዙሩ ላይ ውጤት እንድናመጣ አድርጎናል። ከዛ መቀጠል ቀደም እንዳልኩ ዲሲፕሊን ላይ ድርድር የለም። እኔ እዚህ ወደ ወጣት ቡድን አሰልጣኝ ሆኜ ዲሲፕሊን ያልሆነ ተጫዋች ይዤ አልጓዝም በፍጹም። ማንንም በዚህ ዙር ላይ አንሰማም። በዲሲፕሊን ዙሪያ አንድ ተጫዋች የሚሰጠው የቤት ስራ አለ። እነዛን የቤት ስራዎች ተሰጠዋለህ። ያንን ማያከብር ከሆነ ታክቲካል ዲሲፕሊን ላይ ችግር ካለበት እነዛን ነገሮች ስለማንታገዝ ዙሩ ላይ የተሻለ ነገር እንዲኖረን አድርጎናል። ያው 40 ነጥቦችን ነው
በሁለቱም ዙሮች ላይ በመጀመሪያ ዙር በቡራዩ እና በሁለተኛ ዙር በአሰላ ላይ በተደረጉ ውድድሮች በአጠቃላይ ማስመዝገብ የቻላችሁት 31 ግቦችን አስቆጠራችኋል። 10 ግቦች ደግሞ ተቆጥሮባችኋል። በተጨማሪም ደግሞ በሁለተኛው ዙር ላይ 3 ግብ ብቻ ነው የተቆጠረባችሁ። በደረጃ ሰንጠረዡ ላይ በምንመለከትበት ሰዓት ላይ 31 ግቦችን ስታስቆጥሩ ከእናንተ ጋር በተመሳሳይ 31 ግብ ያስቆጠረው አዳማ ነው። በዝቅተኛ ግብን በምንመለከትበት ሰዓት ላይ ከወላይታ ዲቻ በመቀጠል 10 ግቦችን ያስቆጠራችሁት እናንተ ናችሁ። በሁለተኛ ዙር ግን እናንተ ናችሁ ዝቅተኛ ግብ የተቆጠረባችሁ 3 ግብ ብቻ። ሚስጥሩ ምንድነው? ዝቅተኛ ጎል ሁለተኛ ዙር ላይ የተቆጠረብን ምክንያት አንደኛ ዙር ላይ ትንሽ ችግሮች ነበሩብን። መከላከልና ማጥቃቱን ባላንስ የማድረግ ችግር ነበረብን። ከመከላከል ወደ ማጥቃት ሽግግርና ከማጥቃት ድጋሚ ወደ መከላከል የሚደረጉ ሽግግሮች ላይ የተወሰኑ ችግሮች ነበሩብን። እነዛን ችግሮቻችን ከሞላ ጎደል ለማስተካከል ሞክረናል። 3 ጎል ብቻ ነው የተቆጠረብን። ሁለቱ የምንሸነፍበት ነው። አንዱ ከአዳማ ጋር ስንጫወት 2-0 እየመራ ነው፣ 1 ጎል አግብቶብናል። ሁለቱ የተቆጠሩብን ጎሎች 6 ነጥብ አሳጥተውናል። እኔ ቀላል ነው አልለው። ምክንያቱም አንድ ጎል ተቆጥሮብን 6 ጎል ማጣትና 3 ጎል ብቻ ተቆጥሮብናል ለማለት እንዳልደፍር ያደረገኝ ነው። ምክንያቱም የውጤት ደረጃ ላይ የሚፎካከሩን ቡድኖች ነው ያገቡብን እነዛን ሁለቱን ጎሎች። ዲቻም ደረጃ ውስጥ ከኛ ጋር ይፎካከራል፣ አዋሳም ከኛ ጋር ሲፎካከር ነበር ሁለቱን ጎል ያገቡብን ማለት ነው። በአንጻራዊነት ግን ዝቅተኛ ጎል ነው የተቆጠረብን። እሺ በጣም ጥሩ ጥያቄ ነው። እኔ እዚህ ጋር መመለስ የምፈልገው ነገር ምንድነው፣ እኛ ቡድን ላይ እኔ ቡድን ስሰራ ሁሉም ጎል ማግባት መቻል አለበት፣ ሁሉም መከላከል አለበት የሚለው ነገር ላይ ነው ጠንከር ብዬ የምሰራው። ለምሳሌ አቤኔዘር፣ በረከት ትንሽ ከፍ ያለ ጎል አስቆጥረውልናል። ሀዲያ ሆሳዕና ዩቲኤንቲ ላይ ጎል ሳያገባ የወጣ ዲፓርትመንት የለም። አምናም እንደዚህ አይነት ነገር ነበረ። ከበረኛው ውጪ ሁሉም ዲፓርትመንት ጎል አግብቶልናል። ማጆሪቲው ለምሳሌ አቤኔዘር ብቻ ጎል የሚያገባ ቢሆን አቤኔዘር ማርክ ከተደረገብን ቡድኑ ጎል ለማግባት ይቸገራል ማለት ነው። ስለዚህ ሚድፊልዱ ያገባል፣ አጥቂው ያገባል፣ ተከላካዩ ያገባል። የሰራነውም እንደዚህ መከላከሉ ላይ እኛ ጋር አጥቂው ይሰራል፣ ማጥቃቱ ላይ ተከላካዩ ይሰራል። ስለዚህ ባላንስ ስለሆነ ነው። የተወሰነ ሰው ላይ ብቻ ዲፔንድ ሆነን እዛ ልጅ የሆነ ሰው ላይ ብቻ ቡድኑን ብንሰራ ኮከብ ጎል አግቢ የማይሆኑበት ምስጢር አልነበረም። ሌላው ደግሞ ልጆች ሙሉ አቅማቸውን እንዲጨርሱ አልፈለግም። ልጆችን እየቀየርን ነው ስናጫውት የነበረው። በጣም ሰፊ ሰዓት የተወሰኑ ልጆች አይሰጣቸው። ዲፌንስ ላይ እንነካለን፣ ሚድ ላይ እንነካለን። ዲቨሎፕመንታል ስለሆነ ልጆቹ ያላቸውን ነገር እዛ ጨርሰው እንዳይመጡ አምናም እዛ ላይ የተወሰነ ጉዳት ስለነበረብን ያን ነገር ለማስቀረት ሁሉንም ልጆች እንጠቀማለን። በዋናነት ማንሳት የምፈልገው ግን ሁሉም ልጆች አግቢ እንዲሆኑ እንፈልጋለን። ለሁሉም ቡድኖች ፈተና የሆነው ሀዲያ ሆሳዕና ማን ነው የሚያገባው የሚለውን በእርግጠኛነት አያውቁም። ዛሬ ካገባ ነገ ያገባል፣ ዛሬ ዲፌንስ ካገባ ነገ ሚድ ያገባል፣ አጥቂውም እንደዛ ሌላ ቀን ያገባል። ያ ስለነበረ ተገማች አይደለም ቡድናችን። ዙር ጨዋታዎች ላይ እንመለስና በዙር ጨዋታዎች ላይ በምድባችሁ ከባድ እንደሆነ አንተም ለመጥቀስ እየሞከርክ ነበር እና ኢትዮጵያ ንግድ ባንክ ያው ወደ ቶርናመንቱ መሄድ አልቻሉም ከናንተ ምድብ፣ ቅዱስ ጊዮርጊስም ጭምር። ምድባችሁ ጠንካራ እንደነበር ይነሳልና ከምድባችሁ ጥንካሬ አንጻር ላንተ ከባዱ ቡድን ምን ነበር? እሺ እዚህ ጋር ለኔ ጠንካራ ቡድን ምለው አዳማ ነበር። አዳማ ጠንካራ እንቅስቃሴ ነው ያለው። እያንዳንዱ ቦታ ላይ የሚጮቱ ልጆች አብረውም ረዘም ያለ
አመት ሰርተዋል። ለየትኛውም ቡድን እኛ ምድብ ላይ ከባድ ነው ብዬ ማስበው አዳማ ነው። ያው ግንቦት 10 የማጠቃለያ ውድድር በሐዋሳ ከተማ እንደሚካሄድ ታውቋል። ሀዲያ ሆሳዕና አምና ማጠቃለያ ውድድር ላይ ሄዶ ከምድቡ ሳያልፍ መመለሱ ይታወሳል። በዘንድሮ ዓመት በሚደረገው የማጠቃለያ ውድድር ምን እያቀዳችሁ ነው? እሺ ዘንድሮ ከፈጣሪ ጋር የተሻለ ስራ ለመስራት እንሞክራለን። እግር ኳስ ድራማቲክ የሆነ ነው። ይሄን አደርጋለሁ ብለህ የተናገርከውን ስትሬት ሄደ ማድረግ ሊያቅት ይችላል። ግን የተሻለ ስራ እንሰራለን ብዬ ነው ማስበው። 19ኛ የወጣውን ቡድን ዋንጫ ለመብላት አልሞ ነው የሚመጣው። አንደኛ የወጣውን ቡድን ዋንጫ ለመብላት አልሞ ነው የሚመጣው። ግን ዘንድሮ ከፈጣሪ ጋር የተሻለ ስራ እንሰራለን ብዬ አስባለሁ። ከቻለን ዋንጫውን አንስተን ህዝባችንን ለማስደሰት እንሞክራለን። ምንችለውን የአቅማችንን ሁሉ አውጥተን ለመስራት እንሞክራለን ባይ ነኝ። የሀዲያ ሆሳዕና ታዳጊ ቡድን እንደሚታወቀው በ2017 የኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ውድድር ላይ ሁለተኛ ደረጃ በመያዝን ጨርሷል። 40 ነጥቦችን በመሰብሰብ ከሱ ከፍ ብሎ የሚገኘው ሐዋሳ ከተማ 41 ነጥቦችን ይዞ ነው በዙር ውድድሮች ያጠናቀቀው። በማጠቃለያ ውድድር ላይ ከምድብ 1 5 ክለቦች ከምድብ 2ም 5 ክለቦች በማጠቃለያ ውድድር ላይ ከግንቦት 10 ጀምሮ በሐዋሳ ከተማ ውድድራቸውን የሚያደርጉ ይሆናል። ሀዲያ ስፖርትም የታዳጊ ቡድኑ ልምምድ ምን ይመስላል? ወደ መጨረሻዎቹ አካባቢ መተን ስቴዲየም ላይ ከእናንተ ጋር ከልጆች ጋር ቆይታ የምናደርግ ይሆናል። ወደ ቀጣይ ርዕሳችንን እንሸጋገር። ከመሸጋገሪያ በኋላ ተመልሰን መተናል። ተመልካቾቻችን ወደ ቀጣይ ርዕሰ ጉዳያችን አልፈናል። 26ኛ ሳምንት የኢትዮጵያ ፕሪሚየር ሊግን ይመለከታል። 26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አርብ ዕለት እንደሚጀምር ቀደም ብሎ የወጣው መርሃ ግብር ቢያመላክትም ነገር ግን ሐዋሳ ከተማ ላይ ከጣለው በከባድ ዝናብ ምክንያት ጨዋታዎቹ ቅዳሜ መደረግ መጀመራቸው ይታወሳል። በዛሬ ዕለትም 3 ጨዋታዎች ተደርገዋል። ከቅዳሜ ዕለት ጀምሮም ጨዋታዎች 2-2 እየተደረጉ መጥተዋል። በነገው ዕለትም 2 ጨዋታዎች እንዲሁ የሚደረጉ ይሆናል ማለት ነው። እኛ ግን ዛሬ ካለን ሰዓት አንጻር ሀዲያ ሆሳዕና ከወላይታ ዲቻ ጋር ያደረጉትን ጨዋታ በጥቂቱ የምንመለከት ይሆናል። ሀዲያ ሆሳዕና ከወላይታ ዲቻ ጋር ከአሸናፊነት ለመመለስ ያደረገው ጨዋታ ነበር። ሀዲያ ሆሳዕና በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በመቀለ ሰባ እንደርታ 2-0 ተሸንፎ እንደነበር ይታወሳል። በ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከወላይታ ዲቻ ጋር በቋሚ አሰላለፍ ውስጥ በመቀለ ሰባ እንደርታ ከተረታበት ጨዋታ 2 ተጫዋቾችን ለውጦ ገብቷል። ናትናኤል ሞገስን በቃላቡ ውሸት እንዲሁም ደግሞ ሰመረ ሀፍታይን በጸጋ አብግዛው ተክተው ነበር አሰልጣኝ ግርማ ታደሰ መንቾ ወደ ሜዳ የገቡት ማለት ነው። በወላይታ ዲቻ በኩልም ቋሚ ግብ ጠባቂ የሆነው ቢኒያም ገነቱ በ5 ቢጫ ካርድ ምክንያት በቋሚ አሰላለፍ ውስጥ አልነበረም። በጨዋታው ላይ ሀዲያ ሆሳዕና ባለፉት ሳምንታት ከሚያደርጋቸው ጨዋታዎች አንጻር ፈጣን ሽግግሮች የነበሩበት ነበር፣ በሁለቱም ቡድኖች በኩል ማለት ነው። ሀዲያ ሆሳዕና ባለፉት ሳምንታት እያደረጋቸው የነበራቸው ጨዋታዎች ከራሱ ፈጣን ሽግግር ባለፈ የሌላ ክለቦችንም ፈጣን ሽግግሮችን በማዘግየት ሙከራ የማይታይበት ጨዋታ ነበር እየተመለከትን የምንገኝ የነበረው። በዚህኛው ሳምንት ወይም ደግሞ በ26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከወላይታ ዲቻ ጋር ባደረገው ግን ከዛ በተሻለ በ5ኛ ደቂቃ ነበር ጨዋታው ላይ ሙከራ የጀመረው። ባለፉት ሳምንታት ከሚያደርጉት ጨዋታ ፈጣን ነው ስንልም ከዛ ምክንያት የተነሳ ነው። ሀዲያ ሆሳዕና የመጀመሪያው ሙከራም በያሬድ ደርዛ አማካኝነት ነበር ወላይታ ዲቻ በ5ኛው ደቂቃ ማድረግ የቻለው። ተመስገን ብርሃኑን በ7ኛው ደቂቃ ለሀዲያ ሆሳዕና አስቆጭ የሚባል አጋጣሚ ፈጥሮ ነበር፣ ግብ ጠባቂውን አልፎ የሳታት ኳስ ማለት ነው። ሀዲያ ሆሳዕና በ30ኛው ደቂቃ ነበር ግብን ያገኘው። በየነ ባንጃ ለናትናኤል ሞገስ የሰጠውን ኳስ ናትናኤል ሞገስ በቀጥታ ወደ ግብ ጠባቂው መጥቶ ግብ ጠባቂው ኳሱን ኮንትሮል ወይም ደግሞ መቆጣጠር ባለመቻሉ ምክንያት የተፋውን ኳስ ብሩክ በየነ በማስቆጠር ነበር ሀዲያ ሆሳዕና መሪ መሆን የቻለው። ነገር ግን ከ2 ደቂቃዎች በኋላ ሀዲያ ሆሳዕና ያሬድ ዳርዛ ከሳጥን ውጪ የመታትን ኳስ የሀዲያ ሆሳዕና ግብ ጠባቂ በተመሳሳይ መቆጣጠር ባለመቻሉ ዘላለም አባት አስቆጥሮ 1-1 በመሆን ነበር ወደ መልበሻ ክፍል ያመሩት። ሀዲያ ሆሳዕና ከ70ኛው ደቂቃ በኋላ ጨዋታው ላይ ማንሰራራት ችሏል። በበየነ ባንጃ
አማካኝነት ነበር ሁለተኛውን ግብ ማግኘት የቻለው 2-1 መሪ ሆነ። በ80ኛው ደቂቃም በተመሳሳይ በየነ ባንጃ ፕረስ አድርጎ የነጠቀውን ኳስ ለደስታ ዋሚሾ ሰጥቶ ደስታ ዋሚሾ ሶስተኛውን ግብ አስቆጥሮ ሀዲያ ሆሳዕና 3-1 ማሸነፉ ይታወሳል። ስለ ጨዋታው አጠቃላይ እነዚህ ነጥቦች ካነሳን ጨዋታው ምን ይመስል ነበር የሚለው ነጥብ ጥቂት እናንሳ። ለኔም ከወላይታ ዲቻ ጋር ሀዲያ ሆሳዕና ያደረገው ጨዋታ በጣም ማራኪ ነው። ጥሩ እንቅስቃሴ ነው ያደረገው። ከዚህ በፊት ከነበሩት እንቅስቃሴዎች በጣም የተሻለ እንቅስቃሴ ነው ያደረጉት። በጣም ከራሳቸው ሜዳ ይልቅ ተቃራኒ ወይም የወላይታ ዲቻ ሜዳ ላይ ነበረ ጥሩ እንቅስቃሴ ሲያደርጉ የነበረው። የበቀደሙ የግርማ ታደሰ ቡድን ስህተቶችን በጣም ቀንሶ ነው ሲጫወት የነበረው። ከዚህ በፊት ተደጋጋሚ ስህተቶችን እናይ ነበረ ቡድኑ ላይ። ከወላይታ ዲቻ ጋር የነበረው ጨዋታ ክሊኒካል ነው። በጣም በቃ የሚገርም ነገር ነው የነበረው። ይህንን ነገር ከዚህ በኋላ የሚከተሉ ከሆነ የትኛውን ቡድን ይህን ቡድን ማስቆም እንደማይችል አይተናል። ወላይታ ዲቻ በጣም ጠንካራ ቡድን ነው። እያንዳንዱ ትራንዚሽናቸው በጣም ምርጥ ነው። እነዛን ነገሮች ተቋቁመው የተሻለ ነገር ነው ማድረግ የቻሉት። እነሱ ሜዳ ነው የዋልነው ማለት እችላለሁ። ከረፍት በፊት ትንሽ ወላይታ የተሻለ እንቅስቃሴ የኳስ ንክኪዎችን ማድረግ ሞክሮ ነበረ። ግን ሀዲያ ሆሳዕና በቀደም የነበረው ሀዲያ ሆሳዕና ለኔ በጣም የሚለይ ሀዲያ ሆሳዕና ነው። የጎል ቁጥሩም በጣም ደስ ይል ነበረ። ብዙ ሙከራዎችን አድርጓል። ፍላጎታቸው ከፍ ብሎ ነበረ። በቃ ከምገልጽልህ በላይ የተሻለ እንቅስቃሴ ነው ያየነው። የኛም ደጋፊ ይህን ነገር ስለሚፈልግ ይህን ነገር የማስቀጠል አቅም አላቸው ባይ ነኝ። አዎ ሀዲያ ሆሳዕና ለመጥቀስ እንደሞከርከው ልዩ እንቅስቃሴ ያደረገበት ጨዋታ ነው ማለት ይቻላል። ሲዝኑ ላይ ካደረጋቸው ጨዋታዎች ራሱ የማጥቃት አካባቢ ላይ የነበረው ጥረት ተደናቂ ነበር ማለት ይቻላል። የመጀመሪያ ምርጫዎቹም አልነበሩም ለግርማ ታደሰ። ከዚህ በፊት እነዚህ ተጫዋቾች በየነ ባንጃን በመናነሳበት እነጸጋብን በመናነሳበት ሰዓት ላይ የመጀመሪያ ምርጫዎቹ አልነበሩም። አራት ተጫዋቾች ይታወቃሉ መጀመሪያ አሰላለፍ ላይ የሚገቡ ማጥቃት መስመሩ ላይ ያው ብሩክ በየነና ኢዮብ አለማየሁ እየተቀያየሩ ተመስገንና ሰመራ ሀፍታይ ቀኝና ግራ ሆነው የሚጫወት ሀዲያ ሆሳዕና ነበር። በዚህ ጨዋታ ላይ ግን ሁለት ተጫዋቾች አልነበሩም። ሰመራ ሀፍታይና ኢዮብ አለማየሁ በየነና ጸጋብ ተክተዋቸው ገብተው ነበር። በጨዋታው ላይ ግን ልዩነት ፈጣሪ ስለነበረው በየነ ባንጃው ጥቂት እናንሳ። በሶስቱም ግቦች ላይ የሱ አስተዋጽኦ የጎላ ነበር። በመጀመሪያው ጎል ላይ ሶስተኛ ሰው ነበር ኳሱ ንክኪ ላይ። በሁለቱ ኳሶች ላይ ደግሞ ሁለተኛና ሶስተኛ በተቆጠሩ ኳሶች ላይ ደግሞ አንዱን አሲስት አንዱን ደግሞ ራሱ ሊጨርስ ችሏል። ፕረስ አደራረጉ አጠቃላይም ደግሞ ጨዋታው ላይ የነበረው እንቅስቃሴ ምን ይመስል ነበር? የበየነ ባንጃ ነው። በየነ ባንጃ ለኔ እዚህ ጨዋታ ላይ ስማርት ነው የነበረው። መጀመሪያ ወደ ቡድኑ ሲቀላቀል እንቅስቃሴው ብዙም አይመቸኝም ነበር። እንደ ወይን እየጣፈጠ የመጣ ልጅ ነው የምልህ። ምክንያቱም በፊት ብዙ ስህተቶችን ይሰራል። እኔ እግር ኳስ ሳይ እያንዳንዱን ተጫዋች ምን አይነት ስራ ይሰራል የሚለውን ኢንዲቪጁዋል ነው ማየው። በግሩፕ ላይ በየነ ባንጃ መጀመሪያ ስህተቶችን ያበዛ ነበረ። የሆነ ችኮላ ይታይበታል። ከተሰጠው ዞን ውጪ ብዙ ቦታዎችን ከቨር ለማድረግ እንቅስቃሴ ሲያደርግ ታክቲካሊ የሱን ነገሮች ታክቲካል ዲሲፕሊን ላይ ለሱ የተሰጠውን ስራ የሚረሳ ተጫዋች ነበር። ከቅርብ ጊዜ ወዲህ ግን በየነ ባንጃ በጣም ራሱን እያገኘ ይመስለኛል። እንቅስቃሴዎቹ ምርጥ ናቸው። ከወላይታ ዲቻ ጋር በነበረን እንቅስቃሴ ላይ በቃ ከማን ኦፍ ዘ ማች ውጪ ነገር ቢኖር ለበየነ ባንጃ ነው የምትሰጠው። እያንዳንዱ ከመጀመሪያው ጎል ጀምሮ ሲሄድ የነበረበት መንገድ ማርክ ማድረግ የሚፈልግበት መንገድ ላይ ማርክ ያደርጋል። ኳሶችን ፓስ የሚያደርግበት ሰዓት ላይ ጥሩ ነበረ። ስህተቶችን በጣም ቀንሶ የተሰጠውን ሙሉ የቤት ስራ በትክክል ለመስራት የገባ ልጅ ነበር የሚመስለው። ቀደም እንዳልከኝ ሶስቱም ንክኪ ላይ የበየነ ባንጃ ነበር። የቀማበት መንገድ ለናትናኤል ሞገስም የመጀመሪያው ንክኪ ላይ የላከለት ኳስ ሩ ፓሱ በጣም ምርጥ ነበር እና ጥሩ ነው ባይነኝ።
ጥሩ እንቅስቃሴ ነው ያደረገው በየነ ባንጃ። አዎ ሀዲያ ሆሳዕና በተደጋጋሚ እንደ ችግር ከሚነሱ ቦታዎች ውስጥ አንዱ የአስር ቁጥር ተጫዋች ወይም ደግሞ አታኪንግ ሚድፊልደር የምንለው ተጫዋች ነው። በዚህ ጨዋታ ላይ ግን በየነ ባንጃ አታኪንግ ሚድፊልደር ሚናን መወጣት እንደሚችል በጥቂቱ አስገንዝቧል ማለት ይቻላል። ከፍቅረ ኢየሱስ በኋላ በሁለቱ ዓመታቶች ውስጥ ሀዲያ ሆሳዕና ላይ ከታዩ ክፍተቶች ውስጥ አንዱ ይሄ ሚና ነበር። በጥቂቱ የተሸፈነ ይመስላል። በየነ ባንጃ በዚህ የሚቀጥል ከሆነ በዘንድሮ ዓመት ብቻ ሳይሆን በቀጣይ ዓመትም ለሀዲያ ሆሳዕና በብዙ መልኩ የሚያገለግል ተጫዋች መሆኑን አስመስክሯል ማለት ይቻላል። ነገር ግን የኢትዮጵያ ተጫዋቾችና ኮንሲስተንሲ የሚባለው ነገር ትልቅ ጥያቄ ውስጥ የሚገባ ነው። በመጀመሪያ ዙር ላይ ጥሩ የነበሩ ተጫዋቾች አሁን ሀዲያ ሆሳዕና ቤት ላይ ጥሩ ሳይሆኑ እየተመለከትን ስለሆነ አንዳንዴ እንደሱ አይነት ጥያቄ እንዳለ ሆኖም ነገር ግን በዚህ የሚቀጥል ከሆነ ለቡድኑ በደንብ እንደሚያገለግል የቡድኑም ደግሞ ዋና ክፍተት መሆኑን ያን ቦታ በትክክል አስመስክሯል ማለት ይቻላል። ስለ አንድ ተጫዋች ግን ማንሳት አለብን ብዬ አስባለሁ። ከአንተ ጋር በተለይ በደንብ በብዙ ይተሳሰራል ብዬ አስባለሁ። በ2016 ዓ.ም ሀዲያ ሆሳዕና ታዳጊ ቡድን ላይ ኮከብ የነበረ ተጫዋች ናትናኤል ሞገስ በዚህ ቡድን ላይ ቋሚ አሰላለፍ ውስጥ ለመጀመሪያ ጊዜ ገብቷል። ቋሚ አሰላለፍ ውስጥ በገባው ጨዋታ ላይም ጥሩ እንቅስቃሴ ማድረግ ችሏል። አንደኛዋ ግብ ስትቆጠርም የተገኘበት ቦታ ያው የፉልባክ ሚና ይዞ ወይም ደግሞ የግራ መስመር ተከላካይ ሆኖ ነበር በጨዋታው ላይ የተሰለፈው። ነገር ግን ቦክስ ውስጥ የተገኘበት አጋጣሚ ቦክስ ውስጥ ደግሞ ያገኘውን ኳስ በኮንፊደንስ የመታበት ከዛም በኋላ ያቺ ግብ ልትቆጠር የቻለችበትን ነገር መመልከት ችለናል። በብዙ መልኩ እንደ ወጣት ነገ ትልቅ ቦታ መድረስ እንደሚችል በዚህ ጨዋታ ናትናኤል ሞገስ አሳይቷል ማለት ይቻላል። እንዴት ነበረ? እንዴት አገኘው የናትናኤልን እንቅስቃሴ? እሺ ናትናኤል ሞገስ ጥሩ ልጅ ነው። ሜዳ ውስጥ ነው የሚናገረው ልጁ። ከሜዳው ውጭ ያየው ማንኛውም ሰው ናትናኤል ሞገስ በጣም ዲሲፕሊንድ ተጫዋች ነው። የሰጠከውን ስራ በትክክል ይሰራል። ጥሩ ነገር ማድረግ ይችላል። እኛ ጋም የነበረው እንቅስቃሴ ላይ በጣም ብዙ ነገሮችን አድርጎልናል። ጥሩ ነው። ግን በቀደም የነበረው እንቅስቃሴ ላይ ጥሩ ነገሮችን ማድረግ ችሏል። አሁን እኔ ናትናኤል ሞገስ ከዚህ በላይ መስራት እንዳለበት ነው ማወራው። ብዙ ጊዜ አሁን ቅድም ስለ ኮንሲስተንሲ አውርተኸኛል። ኢትዮጵያ ፉትቦል ላይ በጣም ለብዙ ልጆች ነቀርሳ የሆነው አንድ ጨዋታ ላይ ጥሩ ሲሆኑ በቃ ራሳቸውን ይቀባሉ። የተወሰነች ነገር ሲያገኙ ራሳቸውን አልባሌ ቦታ ማይሆኑ ነገሮች ላይ ነው ውሏቸውን የሚያደርጉት። ከነዚህ ነገሮች ተጠብቆ አሁንም አሰልጣኞቹ የሚሰጡትን ስራ የቤት ስራ በትክክል እየሰራ የሚሰራ ከሆነ ከ3 እና ከ4 ቦታ በላይ መጫወት የሚችል ልጅ ነው። ግን እንደ በቀደሙ እንቅስቃሴ የመጀመሪያው ጎል እንድትገኝም ጎል ላይ ለቦክስ ሲቀርብ በጣም አስፈሪ ልጅ ነው። እኛ ዩቲኤንቲ ላይ አምናም በነበረ ሰዓት እስከ 8 ጎል ማግባት የቻለ ልጅ ነው። ከዲፌንሲቭ ሚድፊልደር ተነስቶ ሄዶ ጎል ሲያገባ ነበረ። የቡድኑ ከኮከብ ጎል አግቢ 9 ጎል ካገባው ልጅ በዝቅተኛ 8 ጎል አግብቶ የጨረሰ ልጅ ነው። ከተጠቀምነው ጥሩ ነገር ማድረግ ይችላል ባይ ነው። ናትናኤል ሞገስ ላይ አሁን የምንቆይና ግርማ ታደሰ መንቾ በአዲስ ሚና ነው እያሳዩን ያለው። ነገር ግን አንድ ነገር ከዚህ ከናትናኤል ሞገስ ጋር በተያያዘ እንደ መረጃ ያገኘነው ነገር ቢኖር ቀድሞም ፉልባክ ነበር የሚል ነው። እኛ ሀዲያ ሆሳዕና ታዳጊ ቡድን ላይ ስናውቀው ግን የመሃል ተጫዋች ሆኖ ነው። ከፉልባክነት ወደ መሃል ተጫዋች ደግሞ አንተ እንዳመጣክ ነው ያገኘነው መረጃ የሚያመላክተው። እንዴት ነው ከፉልባክ ወደ መሃል ሜዳ ልታመጣ የቻልከው? እሺ እኔም መጀመሪያ ሲጮት ያየሁት ግራ ፉልባክ ነው። ከግራ ፉልባክ ነው ሲጮት ያየሁት። ግን ከቨር የሚያደርግበት መንገድ አኩሬሲ አይሳሳትም። የቡድንን ባላንስ የመጠበቅ አቅሙ ጥሩ ስለነበረ መንጠቅ ላይም ጥሩ ስለነበረ እኔ ወደ ዲፌንሲቭ ሚድፊልደር ወስጄዋለሁ። ዲፌንሲቭ ሚድፊልደር ላይ ከ5 ከ6 ጊዜ በላይ ማን ኦፍ ዘ ማች መሆን ችሏል። የተሻለ ሁሉም ቡድን ሲመጣ እሱን ነበረ ሲፈሩ የነበረው። ማርክ አይደረግም ልጁ። በሰውነት ከቨር አድርጎ ኳስ የሚሰጥበት መንገድ፣ በስሩ ኳስ የሚሰጥ መንገድ፣ ጎል ላይ ኳስ የሚመታበት መንገድ የተሻለ ነበረ። ዲፌንሲቭ ሚድፊልደር ያደረኩት እነዛን ነገሮች አይቼ ነው። ወደ ቦክስም አስጠግተነው አጫውተነው እናውቃለን። ጎል ላይ ምህረት የሌለው ተጫዋች ነው የነበረው። መጀመሪያ ልክ ነው እንዳልከኝ ፉልባክ ነው። ከፉልባክ ግን ወደዛ ወስደናል። ጥሩ እንቅስቃሴ ነው ያደረገው።
ዘመናዊ እግር ኳስ ላይ አንድ ተጫዋች በርካታ ቦታዎች መጫወት እንዳለበት ይታመናል። ናትናኤል ሞገስ ላይም በጥቂቱ ያ ነገር እየተስተዋለ እንደሆነ መመልከት እንችላለን። እንደ አንድ አሰልጣኝ ግን አንተ ናትናኤል ሞገስ የቱ ጋር ሲጫወት የበለጠ ውጤታማ ሆኖልሃል? ተከላካይ፣ አማካይ ወይስ የግራ መስመር ተከላካይ ሲሆን? አዎ እዚህ ጋር መስጠት መፈለገው መልስ ምንድነው? አንድ ተጫዋች ቨርሳታይል ሲሆን ቡድንን ይጠቅማል። አሁን እኔም ጋር አሁን ዩቲኤንቲ ላይ ያሉ ልጆች አብዛኞቹ ቦታ ቀያይረው 3 እና 4 ቦታ በረኛም ሆኖ ለምሳሌ የባለፈው ከፋሲል በፊት ከባህር ዳር ጋር ስናደርግ በነበረው ጌም ላይ በቀይ አንድ ተጫዋች ወጥቶብን ነበረ። ልጆችን ሽፍት አድርገን 2-3 ቦታ ስለሰጠናቸው ሽፍት አድርገን የተጫወትነው ይሄ ቨርሳታይል መሆናቸው ራሳቸውንም ይጠቅማል፣ ቡድናቸውንም ይጠቅማል። እኔ ጋር በነበረ ሰዓት ላይ ናትናኤል ለኔ ፉልባክ ላይ ሆኖ ለኔ የተሻለ ነው። አሁን ግን ሀዲያ ሆሳዕና ላይ በቀደም ግራ ፉልባክ ላይ ያሳየው እንቅስቃሴ በጣም ምርጥ ነበረ። በቀላሉ እንዲገባ እድል እየሰጠ አልነበረም። ኳሶችን እየወጣ ነበረ። እንደ ጀማሪ ተጫዋች አይደለም የተጫወተው። በጣም ጥሩ ነገር ነው ያደረገው። ይሄም ሆኖ ግን ዝቅ ብሎ መስራት አለበት የትኛውም ተጫዋች አሰልጣኙ የሚሰጠውን የትኛውንም እኔ አሰልጣኝ ቁጭ በልካለኝ ቁጭ እላለሁ፣ ተነስካለኝ እነሳለሁ። ይሄ አላስፈላጊ ወሬዎችን ሰምቶ ራሱን የሚኮፍስ ከሆነ አንድ ተጫዋች ይጠፋል። ኢትዮጵያ ላይ አሁን ቀደም ባልከኝ አንጻር ትልቁ ነቀርሳ የሆነብን ያ ዝቅ ብሎ መስራት መቻል አለበት። ሀዲያ ሆሳዕና ላይ ብቻ መጫወትን ታርጌት ማድረግ የለበትም። እነ አርሰናል እነ ማንቸስተርን የተለያዩ አውሮፓ ሀገሮች ላይ ሄደው እስከ መጫወት ድረስ ነው ፕላን አድርገው መስራት ያለባቸው። ስለዚህ መልሱን ስሰጥ ለኔ ዲፌንሲቭ ሚድፊልድ ላይ ነበር። ለግርማ ታደሰ መንቾ ግን ፉልባክ ላይ ነበር የተጫወተው። ፉልባክ ላይም ጥሩ ነበረ። እዛም መጀመሪያ የልጅነቱን ጨዋታ ሲጫወት የነበረው ፉልባክ ላይ ነበረ። እኔ ግን ዲፌንሲቭ ላይ በጣም የተሻለ እንቅስቃሴ ነበረው ለኔ። ወላይታ ዲቻ ተከታታይ ሽንፈት ተሸነፈ። ከሐዋሳ ጋር ባለፈው ሳምንት 1-0 ተሸነፈ። እንዲሁም ከሀዲያ ሆሳዕና ጋር 3-1 ተሸነፈ። ወላይታ ዲቻ ባለፉት ሳምንታት ከ25ኛ ሳምንት በፊት በነበሩ ሳምንታት ተከታታይ ጨዋታዎችን በማሸነፍ ደረጃቸውንም በትልቁ ማሻሻል ችለዋል። የኢትዮጵያ ፕሪሚየር ሊግ ላይ አንዱ ከሚነሳው ችግሮች ውስጥ ከተጫዋቾች ብቻ ሳይሆን ከክለቦችም አንጻር ወጥነት ነው። በወጥነት እያሸነፉ አይሄዱም። የሆነ ሰዓት ላይ ውጣ ውረዶች ይገጥማቸዋል። ሀዲያ ሆሳዕናንም እናስታውሳለን። 6 ጨዋታዎችን ተከታታይ አሸንፎ ላቅ ያለ ነጥብ ላይ መድረስ ችሎ ነበር። ነገር ግን ባለፉት 6 ጨዋታዎች ላይ ደግሞ በድጋሚ ቀውስ ውስጥ መግባቱ ይታወሳልና ችግሩ ምንድነው? ቡድኖች ወጥ ሆነው እንዳይሄዱ ይከለከላቸው። እሺ እኔ እዚህ ጋር ማንሳት ፈልገው ፕላን ኤ፣ ፕላን ቢ፣ ፕላን ሲ የሚባል ነገር አለ እግር ኳስ ላይ። ፕላን ይሄን ኤ የማይሳካ ከሆነ ወደ ፕላን ቢ ትገባለህ፣ ፕላን ቢ ወደ ፕላን ሲ ትገባለህ። ጉዳት በጣም ትልቁን ሚና ይወስዳል እዚህ ጋር። ለምሳሌ ሀዲያ ሆሳዕና እነ መለሰ ሚሻሙን በጣም ብዙ ልጆችን በጉዳት አጥቷል። በፕሌን ለመሄድ አስበ በመርከብ እንደሚሄድ ነው። ልጆች አንተ ሰርቴ መጣህበትን ይሄኛውን ቡድን አሸንፍበታለሁ በዚህ መንገድ ሄዳለሁ ብለ አስበ ያስከውን ነገር እንዳታደርግ የሚያደርግ ጉዳት። የመጫወቻ ሜዳ ችግር ሊኖር ይችላል። ጫማ፣ ብዙ ጉዳቶች አሉ። እሱን እንደ መጀመሪያ ልውሰድና ጉዳት ካለበት አንድ አሰልጣኝ በጣም ይቸገራል። መለሰ ሚሻሙን እስክትተካ ድረስ ሌላ ልጆችን ቼክ ታደርጋለህ። እዛ መሃል ላይ ሽንፈት ግድ ይመጣባል። እንደ ሁለተኛ ደረጃ ማቅረብ የምፈልገው ደግሞ የአሰልጣኞች የአጨዋወት ፍልስፍናና ተጫዋቾች ኮንዲሽን አይጠብቁም። ኢትዮጵያ ላይ በጣም ብዙ ነገሮችን ነው የምናየው። በጣም የሚያሳዝኑ ነገሮችን ታያለ። ለምሳሌ ሆሳዕና ላይ ብሔራዊ ሊግ በነበረ እዚህ ውድድር ነበረ። እዛ ላይ ስናይ የነበራቸው ነገሮች በጣም የሚያስጠሉ ናቸው። አሰልጣኝ አንተ ታሰራለህ። አሰርተህ ግን ልጆችን ትክክለኛ ጉልበታቸውን ማግኘት ማትችል ከሆነ የፈለግከውን ውጤት ማምጣት አትችልም። ሌላ እግር ኳስ 11 ተጫዋቾችን ነው እንደ አንድ ተጫዋች አድርገህ የምትጠቀመው። እዛ መሃል ላይ ግማሹ ኮንዲሽኑን ያልጠበቀ ነው፣ ግማሹ የሆነ ነገር፣ ግማሹ ሌላ ነገር እያሰበ የሚጫወት ከሆነ ትክክለኛ ወጥ የሆነ ነገር ማግኘት አትችልም። ውጭ ስትሄድ እያንዳንዱ ተጫዋች ምን እንደሚሰራ፣ የት እንደዋለ፣ ምን እንደተጠቀመ፣ ምን ምግብ እንደበላ
ሁሉም ነገር ይታወቃል። እኛ ሀገር ግን ያን ነገር መቆጣጠር በጣም ነው የሚከብደው። ይሄ ይመስለኛል ወጥ የሆነ አቋም ተጫዋቾችም ቡድንም እንዳይኖረው የሚያደርገው ብዬ አስባለሁ እኔ። ካለን ሰዓት አንጻር ርዕሳችንን በዚህ ገታ እናድርግና ዛሬ 3 ርዕሰ ጉዳዮችን ተመልክተናል። የሀዲያ ሆሳዕናን ስናጠቃልለው ሀዲያ ሆሳዕና በ26ኛ ሳምንት ላይ ደርሷል። 24 ጨዋታዎችን ማድረግ ችሏል። በ26 ሳምንታት ያው አራፍ የነበረበት 2 ሳምንታት እንደነበረ ይታወሳል። የወልቂጤ ውድድሩ ላይ ያለመቀጠል እና በጎዶሎ ክለብ ሊጉ መደረጉ 2 ሳምንታትን ክለቦች ማረፋቸው ይታወቃል። 24 ጨዋታ ነው ሁሉም እያደረጉ ያሉት ዛሬ ያደረጉት ነገም የሚያደርጉት ሲጠናቀቁ ማለት ነው። ሀዲያ ሆሳዕና ከ24 ጨዋታዎች 10ሩን አሸንፏል፣ በ7ቱ ተሸንፏል፣ በ7ቱ አቻ ተለይቷል። በ37 ነጥብ ሊጉ ላይ አሁን ባለው የደረጃ ሰንጠረዥ ይገኛል። ከመሪው ኢትዮጵያ መድን በ11 ነጥቦች ዝቅ ብሎ ይገኛል። መሪው ኢትዮጵያ መድን በነገው ዕለት ከሐዋሳ ከነማ ጋር የሚጫወት ይሆናል። ነጥቡን ከዛ ከፍ የሚያደርግ ከሆነ ሀዲያ ሆሳዕና ከመሪው ያለው ነጥብ ልዩነት ወደ 14 ከፍ ይላል። በተመሳሳይ መልኩ ደግሞ ሐዋሳ ከነማ የሚያሸንፍ ከሆነ ሐዋሳ ከነማ ወራጅ ቀጠና ውስጥ ያለ ቡድን እንደሆነ ይታወቃል። ነጥቡን ወደ 27 ከፍ ያደርጋል። ሀዲያ ሆሳዕና ከወራጅ ቀጠና ያለው ነጥብ ርቀት በ10 ይሆናል። መሪዎቹና በተጨማሪም ደግሞ እታች ያሉትም በተቀራራቢ ርቀት ወይም ደግሞ ወገብ ላይ ነው ያለው የሚገኘው ማለት ይቻላል። ሀዲያ ሆሳዕና በአሁኑ ሰዓት ላይ 37 ነጥብ አስመዝግቧል። በተለይ የወላይታ ዲቻው ድል ብዙ ነገሮችን ለውጧል ማለት ይቻላል። በተለይ የወላይታ ዲቻውን ሽንፈት ቢገጥመው ከታች እየመጡ ያሉ ክለቦችም ስለነበሩ ከላይም ያሉት ያመልጡት ነበርና ቡድኑ አሁን ላይ የደረጃ ሰንጠረዡ ላይ የተረጋጋ ሆኖ ተቀምጧል ማለት ይቻላል። በቀጣይ ሳምንት አጠቃላይ የሀዲያ ሆሳዕናን የ7ቱን ሳምንታት ጉዞ በሁለተኛ ዙር ያደረገውን በዝርዝር የምንመለከት ይሆናል። ከሌሎች ርዕሰ ጉዳዮች ጋርም ተመልሰን የምንመጣ ይሆናል። ዛሬ ፕሮግራሙን በመምራት ናሆም ዮሐንስ እንዲሁም ደግሞ በተጋባዥ እንግዳነት ማን ያዘዋል ታምራት የሀዲያ ሆሳዕና ታዳጊ ቡድን አሰልጣኝ ከኛ ጋር ቆይታ አድርጓል። ማን ያዘዋል ከልብ እናመሰግናለን። እኔም አመሰግናለሁ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ የዚህ ሳምንቱ ይህን ይመስል ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።